ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የሥነ ሕዝብ ፈንድ UNFPA ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7:40 እስከ 8:05 አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተ ያቀርባል። ያላለቀ ጉዞ። እንዴት ናችሁልን ውድ አድማጮቻችን? እኛ ያላለቀ ጉዞን ይዘን በሰዓታችን መተናል። እናንተም ፕሮግራማችንን ለመስማት በጉጉት እየተጠባበቃችሁ እንደሆነ ተስፋ እናደርጋለን። የስልክ መስመራችን 0944 088998 ላይ እየደወላችሁ ሐሳብ አስተያየታችሁን አድርሱን። ሁሌም ፕሮግራማችንን አዳምጡ። ምርጥ ቅንብሮችን አሰናድተን የእናንተን ጆሮ እንጠብቃለን። እናንተም አብሮነታችሁ ከኛ ጋር እንደሚሆን እምነታችን ነው። ዘወትር በዚህ ሰዓትና በዚህ ቀን ያላለቀ ጉዞን ትሰማላችሁ። በአንድ ማህበረሰብ ውስጥ እንግዲህ ወግ፣ ባህል፣ እሴት፣ ሃይማኖትና ማህበረሰቡ ውስጥ በጎ የምንላቸውና ከዛ በተቃራኒ ደግሞ ለማህበረሰቡ ከጉዳት በቀር ምንም የማያበረክቱ ወግ፣ ባህል፣ ልማዶችና ተገቢ ያልሆኑ ድርጊቶች አሉ። እነዚህ ወግ፣ ባህል፣ ልማዶችና ተገቢ ያልሆኑ ድርጊቶች ሴቶችን ያሰቡበት እንዳይደርሱና በማህበረሰባቸው ውስጥም የሚገባቸውን ቦታ እንዳያገኙ እንቅፋት ይሆኑባቸዋል። እነዚህን ያልተገቡ ወግ፣ ባህል፣ ልማዶችና ድርጊቶች ለማስቀረት ደግሞ ሁሉም ማህበረሰብ በጋራ መስራት አለበት። የዛሬው ያላለቀ ጉዞ የሬዲዮ ፕሮግራማችን መልእክት ነው። ለዛሬ በዚህ ባላለቀ ጉዞ የሬዲዮ ፕሮግራማችን የያዝንላችሁን እንግዳ እናስተዋውቃችሁና ወደ ውይይታችን እናልፋለን። አብራችሁ ነው። ጌታውን ዓለም እባላለሁ። በደሴ ከተማ ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ባለሙያ ነኝ። በተጨማሪም ደግሞ የስርዓተ ጾታን መሰረት ያደረገ ጥቃት ተወካይ ባለሙያ ነኝ። እስቲ ምን ስራዎችን እየሰራችሁ ነው ያላችሁት? አሁን እንግዲህ እንደ ተቋሙ የተለያዩ ተግባራቶች በአዋጅና በመመሪያ የተሰጡ ተግባራቶች አሉ። ያው ሰፋ ያለ ነው። እኔ ያለሁበት የስራ ዘርፍ ካሉት ወይም ከሚተገብራቸው ተግባራቶች መካከል አንዱ ስርዓተ ጾታን መሰረት ያደረገ ጥቃት ወይም ጀንደር ቤዝድ ቫዮለንስ የሚባለው እንግሊዝኛው፣ ይሄን የመከላከልና የቅድመ መከላከልና ሲፈጸም ደግሞ ምላሽ የመስጠት ስራ ሌሎች ጉዳዩ የሚመለከታቸው ተቋማትና መንግስታዊ ያልሆኑ ድርጅቶች ጋር በጋራ በቅንጅት እየሰራ ይገኛል። ሲሰራ ኑሯል። አሁንም ያው እየሰራ ይገኛል ማለት ነው። ቅድመ መከላከል ሲባል ግንዛቤ ፈጠራ፣ ስርዓተ ጾታ መሰረት ያደረገ ጥቃት ማለት ወይም ጀንደር ቤዝድ ቫዮለንስ ማለት ምን ማለት ነው ከሚለው ጀምሮ የጥቃት አይነቶች ምን ናቸው የሚለውን ሙሉ መረጃ በተለያዩ የግንዛቤ መፍጠሪያ ዘዴዎች ግንዛቤ እየፈጠረ ይገኛል። ለምሳሌ በሚዲያም ሊሆን ይችላል። እንደገና ደግሞ በእነዚህ በፕሪንቲንግ ሚዲያዎች፣ በሊፍሌት፣ በባነር፣ በእነዚህም እንደገና ደግሞ በተለያዩ መድረኮችን በመጠቀም እና የተለያዩ ሁነቶችን በመጠቀም ግንዛቤውን እየፈጠረ ይገኛል። ከዛ ውጭ ደግሞ በአቅም ግንባታ ስልጠናዎችን ለሚመለከታቸው በዚህ ዙሪያ ስራውን ለሚሰሩ ባለሙያዎች፣ ለተለያዩ ሴት አደረጃጀቶች ሊሆን ይችላሉ የሚመለከታቸው በተለይ ከዚህ ከስርዓተ ጾታ መሰረት ያደረገ ጥቃት ዙሪያ የሚሰሩ ባለሙያዎች የአቅም ግንባታ ስልጠና እየሰጠ ይገኛል። ከዛ ውጭ ደግሞ የማህበረሰብ ውይይት የሚባል እንትን አለ። በሱ አማካኝነት ለ3 ወር የሚካሄድ ውይይት ነው። ያው የመወያያ ርዕሱ በጥቃት ዙሪያ ግንዛቤ የሚፈጠርበት ነው። ከተለያዩ የማህበረሰብ ክፍሎች የተወጣጡ ግለሰቦች ናቸው። ለ3 ወር ያክል ውይይት ሲያካሂዱ ይቆዩና ከ3 ወር በኋላ ደግሞ እነሱ ሌሎች የማህበረሰብ ክፍሎችን እንዳወያዩ ይደረጋል ማለት ነው። አንዱ ይሄ ነው እና በሌሎችም ቅድመ መከላከል ስራ እየሰራ ይገኛል ማለት ነው። ከዛ ውጭ ደግሞ ይሄን አልፎ መከላከሉን አልፎ ጥቃት ሲፈጸም ደግሞ ምላሽ የመስጠት ስራ ይሰራል ማለት ነው። ከሌሎች ተቋማት የሚመለከታቸው ተቋማት ጋር በጋራ ሆኖ ማለት ነው። የምላሽ መስጠት ሲባል ለምሳሌ ሕክምና እንዲያገኙ
የህግ ጉዳያቸው በህግ ፍትህ እንዳገኙ ምናልባት ደግሞ የስነ ልቦና ጉዳት ደርስ ደግሞ እሱ የስነ ልቦና አገልግሎት ወደዛ አገልግሎት እንዳገኙ ወደዛ ተመርተው ማለት ነው ይህን አገልግሎት ለሚሰጥ ተቋም። ከዛ ውጭ ደግሞ ምናልባት አንዳንዶቹ ኢኮኖሚካሊ ሰፖርት መደረግ ያለባቸው ሆኑና ስለዚህ ለተለያዩ አገልግሎቶች የሚውል ካሽ ሰፖርት ወይም የጥሬ ገንዘብ ድጋፍ ካለ እሱን የሚያገኙበት፣ አንዳንዶቹ ደግሞ ምናልባት የመስራት ፍላጎቱና የመስራት አቅሙ ያላቸው ከሆኑ ደግሞ የገቢ ማስገኛ ስራዎች ላይ ወይም የስራ እድል እንዲፈጠርላቸው የሚደረግበት ሁኔታ አለ። ከዛ ውጭ ደግሞ ሌላው ምናልባት ጥቃቱ የተፈጸመው ቤተሰብ ወይም በቅርብ ቤተሰብ ሲሆን ደግሞ እና መጠለያ የሌላቸው ለጊዜው መጠለያ የሌላቸው ሲሆን እነዚህን ደግሞ መጠለያ ለጊዜው መጠለያ የሚያገኙበት ምላሽ አሰጣጥ እንትኖች አሉ። እነዚህን ተቀናጅቶ ከሚመለከታቸው ተቋማት ጋር ተቀናጅቶ እየሰራ ይገኛል ማለት ነው፣ በምላሽ አሰጣጥ ዘርፍ ወይም ሁኔታው ማለት ነው። ስለዚህ እነዚህን እንትኖች እያከናወነ ይገኛል ተቋሙ ለማለት። ምን ያህል ውጤታማ ናቸው? ተቋሙ አቅሙ በፈቀደ ይህን ስርዓተ ጾታ መሰረት ያደረገ ጥቃት ለመከላከል እንዳልኩሽ በተለያዩ ዘዴዎች ከመንግስትና መንግስታዊ ካልሆኑ ተቋማት ጋር በመሆን እየሰራ ነው። በተለይ ደግሞ ስፔሻሊ ከዚህ ጦርነቱ የትግራዊ ጦርነት ከሱ ጊዜ ወዲህ ደግሞ ይበልጥ ትኩረት ተሰጥቶት እየተሰራ ነው። አሁን እንግዲህ የውጤታማነቱን ይህን ያክል ነው ብሎ ለመናገር አመርቂ ነው ምናምን ብሎ ለመናገር ጥናት ያስፈልጋል፣ ጥናት አሰስመንት ያስፈልጋል የሚል ሀሳብ አለ። እንደው ጥቃት ስንል ምን ያካትታል? እንግዲህ ጥቃት ሲባል ያው ከትርጓሜው ስንነሳ ስርዓተ ጾታን መሰረት ያደረገ ጥቃት ማለት ያው ጥቃት የሚፈጸምበትን ግለሰብ ይሁንታ ወይም ፈቃድ መሰረት ያላደረገ ኃይልን ተጠቅሞ የሚደርስ ጎጂ የሆነ ተግባር ነው። እንግዲህ በጥቃት በሚደርስበት ግለሰብ ላይ የጤና፣ የአካል፣ የስነ ልቦና ኢቨን እስከ ሞት ሊያደርስ የሚችል እንዲሁም የኢኮኖሚ ችግር የሚያመጣ ጎጂ የሆነ ተግባር ነው። እንግዲህ የጥቃት አይነቶች ኢኮኖሚካል ጥቃት የሚባል አለ፣ እንግዲህ ወሲባዊ ጥቃት የሚባል አለ፣ ስነ ልቦናዊ ጥቃት አለ፣ እንደገና ደግሞ ማህበራዊ ኢኮኖሚያዊና ማህበራዊ ብዙ ጊዜ እንትን ይላሉ። ሌላው ደግሞ አሁን ጎጂ ልማዳዊ ድርጊቶች የሚባሉትም በዚሁ ጥቃለሉ ይገኛሉ። ከዛ ውጭ ደግሞ አሁን በቅርቡ የተስፋፋ የመጣው ኢንተርኔት ቤዝድ የሚባለው ወይም የበይነ መረብ ወይም ኤሌክትሮኒክስ ቤዝድ የሚባለው ጥቃት እሱ ራሱ እንደ አንድ የጥቃት አይነት ነው። እንግዲህ ወሲባዊ ጥቃት ሲባል ምንድን ነው ሲባል ወሲባዊ ጥቃት እንግዲህ አስገድዶ መድፈር፣ አስገድዶ መስፈር፣ ሙከራን፣ እነዚህ ለከፋን፣ እንደገና ደግሞ ያለ ፍላጎት ወሲባ ቀስቃሽ የሆኑ መልእክቶችን መላክ፣ ምስሎችን ወሲባዊ ነክ ነገር ምስሎችን መላክ፣ እነዚህን ያጠቃልላል ወሲባዊ ጥቃት ሲባል ማለት ነው። አካላዊ ጥቃት ሲባል እንግዲህ አካላዊ ጥቃት ድብደባን፣ አሲድ መድፋት ሊሆን ይችላል፣ ስለታም በሆኑ ነገሮች መውጋት ሊሆን ይችላል፣ በማቃጠል ሊሆን ይችላል። እነዚህ ነገሮች አካላዊ ጥቃት ስር የሚካተቱ ናቸው ማለት ነው። እንግዲህ ስነ ልቦናዊ ጥቃት ሲባል እንግዲህ ስነ ልቦናዊ ጥቃት በነገራችን ላይ የሁሉም ጥቃቶች ያው ድምር ውጤትም ይሆናል። ለምሳሌ ወሲባዊ ጥቃት ወይም አካላዊ ጥቃት ወይም ኢኮኖሚያዊ ጥቃት የተፈጸመበት ሰው የስነ ልቦና ጥቃት ወይም ይደርስበታል ወይም የስነ ልቦና ጉዳት ይደርስበታል እና የስነ ልቦና ጥቃት ማስፈራራት፣ ዛቻ እነዚህን ያጠቃልላል። ፍላጎትን ወይም ምርጫን ማጣጣል ሊሆን ይችላል። የሀሳብ ተቀባይነት አለማግኘት ሊሆን ይችላል። እነዚህ ስነ ልቦናዊ ጥቃት ስር የሚካተቱ ናቸው። በዋናነት ግን ስነ ልቦናዊ ጥቃት ብዙ ጊዜ የሌሎች ጥቃቶች ድምር ውጤትም ይሆናል ማለት ነው። ኢኮኖሚ ጥቃት የሚባለው አንዱ የጥቃት አይነት እንግዲህ እሱ ሀብት በጋራ የተፈራን ሀብት መደበቅ አንዱ የኢኮኖሚ ጥቃት ስር የሚካተት ነው። እኩል የሀብት ክፍፍል አለማድረግ፣ ሀብት እንዲያፈሩ መከልከል፣ ሀብትን ወይም በጋራ የተፈራን ሀብት በሌላ በሶስተኛ ወገን ስም ማድረግ፣ በተሳሳተ መረጃ ለምሳሌ መሬት ሲሆን ካርታና ፕላን ሲሆን በተሳሳተ መረጃ ሀብትን መቀማት፣ እነዚህ ነገሮች ኢኮኖሚያዊ ጥቃት
በሚባለው ስር የሚወርቁ ይሆናሉ ማለት ነው። ሌላኛው ያው ኢንተርኔት ቤዝድ የሚባለው ወይም የዚህ የበይነ መረብ ጥቃት ወይም የዚህ ኤሌክትሮኒክስ የሚባለው ያው አሁን በቅርብ እንትን እያለ ያለ እንትን ነው። ምንድነው በተለይ በህፃናትም ላይ በአዋቂዎች ላይ እየተከሰተ ያለ ነው። ግለሰቦችን ፕራይቬት ፓርት የሆነ የሰውነት ክፍል በኖርማል ግንኙነታቸው ወቅት ፎቶ ሊነሳሱ ይችላሉ። ያን ፓርት ወይም አለመግባባት ከተፈጸመ በኋላ ምን ይደረጋል? እንደ መደራደሪያ ኢንተርኔት ላይ እንለቀዋለሁኝ አይነት ነገር የመደራደሪያ ወይ ያን እንትን ይመልቀቅ እንዲህ አይነት ነገሮች እየተከሰቱ ያለበት ሁኔታ ነገር አለ። እሱ ይሄ በይነ መረብ እንትን የሚባለው ማለት ነው ጥቃት የሚባለው። ሌላው ደግሞ ህፃናት ላይም እንደዚሁ ያው ስልክ ህፃናት ጋር ይጠቀሙና የማያውቁት ግለሰብ ያው በማታለል እንዲህ አይነት ነገር ፎቶቸውን እንዲልኩ ፕራይቬት ፓርት የሚባለውን የተለያዩ የሰውነት ክፍል እንዲልኩ ያደርጉና ከዛ በኋላ ኢንተርኔት ላይ የመልቀቅ እና የገንዘብ የመደራደሪያ አይነት ነገር እየታዩ ነውና ይህም አንዱ የጥቃት አይነት ሆኖ እንደ ሀገርም ከቅርብ ጊዜ ወዲህ እንደ አንድ የጥቃት አይነት ሆኖ እኛ ሴቶች ህጻናት ተቋምም ሌሎችም በዚህ ዙሪያ የሚሰሩ መንግስታዊ ያልሆኑ ድርጅቶችም ሚዲያዎችም እየሰሩበት ይገኛሉ። ሌላውና ያው የተለመደው ጎጂ ልማዳዊ ድርጊት ነው። ጎጂ ልማዳዊ ድርጊት እንግዲህ በዋናነት እንደ ክልል ብዙ ናቸው። በእርግጥ እንዲያገርም ብዙ ናቸው። ግን እንደ ክልል በዋናነት ጎጂ ልማዳዊ ድርጊት ተብለው እየተሰራባቸው ያሉት እንጥል ማስዋጠጥ፣ ግግ ማስፈልፈል፣ ግርዛት፣ ጠለፋ ወይም ከ18 ዓመት በታች ወይም የልጅነት ጋብቻ እነዚህ ናቸው። እነዚህም ያው እንግዲህ የጥቃት አይነቶች ጎጂ ድርጊቶች ናቸው። በሌላም በልኩ ደግሞ ጥቃት ናቸው። ለምሳሌ የሴት ልጅ ግርዛት እንግዲህ ፍላጎትን መሰረት ያደረገ አይደለም። እንደገና ደግሞ የሴቷን ፕራይቬት የሆነ ፓርት ነው እንትን የሚለው። ስለዚህ እነዚህም ጥቃት ነው። እንደው አንዳንዴ እንደው ምን ይባላል ወደ ወሲባዊ ጥቃት የሚካተትበት ሁኔታ አለ። ስለዚህ እነዚህ የጥቃት አይነቶች አሉ። አድማጮች እየተከታተላችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። ከዛሬው እንግዳችን እንደሰማ ነው በደሴ ከተማ ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ውስጥ ሴቶችን ከተለያዩ ጥቃቶች ለመጠበቅ የተለያዩ የቅድመ መከላከል ስራዎች እየሰሩ ይገኛሉ። ጥቃት ከደረሰም ተገቢው እርምጃ እንዲወሰድ የተለያዩ ስራዎችን እንደ ባለሙያ እየሰራም ይገኛል። ይህ ጾታን መሰረት ያደረገ ጥቃትን ለመከላከልና ከተከሰተም ተገቢውን እርምጃ ለመውሰድ የሁሉም ማህበረሰብ ርብርብ ያስፈልጋልና ሁሉም በጋራ መስራት ይጠበቅበታል። እናንተስ እዚህ ላይ ምን ሀሳብ አስተያየት አላችሁ? እስኪ ሀሳብ አስተያየታችሁን በመደወል አሊያም አጭር የጽሁፍ መልእክት በመላክ እንካችሁ በሉን። የስልክ መስመራችን 0944 088998 ነው። ሁሌም ደውሉ፣ ሀሳብ አስተያየታችሁን አድርሱን። እንግዲህ ውድ አድማጮች እየተከታተላችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። በዚህ ባላለቀ ጉዞ ፕሮግራማችን ዘውትር በጉጉት የምትጠብቁት ስፍራሽ የተሰኘው የሬዲዮ ድራማችንም ዛሬም ሰዓቱን ጠብቆ ወደ እናንተ ሊደርስ ነው። የዛሬውን ወደ እናንተ ከማድረሳችን በፊት ባለፈው ሳምንት ማለትም ስፍራሽ ክፍል 21 ስፍራሽንና እናቷን ብዙም ያግባባቸው አይመስልም ነበር። የስፍራሽ እናት አሁንም ስፍራሽን መገሰጻቸውና መቆጣታቸውን አልተውም። ስፍራሽም እናቷን ያስቀየምኩሽ ነገር አለ ወይ ስትል ጠይቃታለች። እናቷም ከኔ በላይ ላንቺ ማን ይቀርብሽና ነው ንግግሬን የምትቆጥሪው? በቤተሰብ የወረስነውን የተከበረ ጥበብ በክብር ላውርስሽ ብልሽ ሀሳቤን አልቀበል አልሽ፣ አይገባሽም በማለት ሀሳባቸውን ለስፍራሽ ቁጣ በተቀላቀለበት አነጋገር ገልጸውላታል። ስፍራሽ ደግሞ ይህንን ጉዳይ እስከዛሬ ባለማወቋ ቁጭት ብሏታል። ስፍራሽ በጉዳዩ እንደማትስማማና በጭራሽ ዘመኑን የማይመጥን ሀሳብ ነው ስትል እናቷን ሞግታለች። እናቷም ምንም አልሽ ምን ይህንን ጥበብ መረከብሽ የማይቀር ነው ሲሉ በቁጣ ተናግረዋል። በስተመጨረሻም ስለ ወንድ ልጃቸው ጠየቅ አድርገዋል። ስፍራሽም እንደተለመደው ስለ ወንድሟ ሲነሳ በሆዷ ያለውን ለመደበቅ ደንበርበር ብላለች። የባለፈው ሳምንት ስፍራሽ ድራማችን ይህንን ይመስል ነበረ። የዛሬውን ደግሞ ተጋበዙልን። ስፍራሽ ወይ ጓደኛዬ እንዴት እንደጓጓው ብታውቂ። እንዴት ሆነልሽ?
ታይም ባክሽ ወይ በሞትኩት ምን ተፈጠረ ውስብስብ ነገሮች ተዘፍቀያለሁ ጭራሽ ያላሰብኩት ያላለምኩት ነው የሆነው ወንድምሽ ደወለ እንዴ ደህና ነው ወይስ የተፈጠረ ነገር አለ እሱም የደረሰበት አልታወቀም በዚያ ላይ ማዬ መጥፋቱን ባታውቅም ደጋግማ እየጠየቀችኝ ያስጨነቀችኝ ነው ያሳዝናል ተረጋግሽ ጓደኛዬ ክፉ ቀን እንደመጣው ሁሉ መልካም ቀን መጥቶ ደግሞ ብርሃን ታያለሽ ሳቢዬ እኔን ነገር ታዩ ከችግር ወደ ችግር ከመከራ ወደ መከራ ሆኗል ምን አይነት እርግማን ነው እንዴ ይሄን ያህል ተንጂ ስፍራሽ ያልፋል እኮ ሁሉም ነገር ጓደኛዬ አይመስለኝም ቆይሽ ምን ተፈጠረ እስኪ አጫውቺኝ አስተናጋጅ ታያቸው ባክሽ ሲመጡ እናዛለን እሱማ እውነትሽ ነው ሰላም ምን ልታዘዝ ቡና አምጣልኝ የጀበና ነው ያለው ይሁንልሽ አዎ ይሁን እሺ ላንቺ ሲመታዝ ወተት ይሁንልኝ እሺ ሳፊዮ ይሁን ትናንት ደህና አልነበርሽም በአንድ ቀን ምን ተፈጥሮ ነው እንደዚህ ቅስምሽ ስብር ያለው የኔ ውድ ጓደኛ እስኪ ንገሪኝ ሳቢ ነገሩ እጅግ ከባድ ነው ለመናገር አይመችም ይሄን ያህል ቆይ ምን ተፈጠረ ውስብስብ ያለ ነገር ነው በጣም የተወሳሰበ ቆይ የማይነገር ነገር ነው የተነገረኝ ሚስጥር ሆኖ ነው እኔ ግን አላመንኩበትም በዚህ ልክ እንዴት እኔንስ ግራ ያጋባኝ እሱ አይደል የነገሩ ክብደት እኮ እንዴት እንደምታውቂው ለትምህርቴ ልዩ ፍቅር አለኝ በተለይ ለስነ ጽሁፍ ግን ምን ዋጋ አለው አታስጨንቂኝ እስኪ ግልጥልጥ አድርገሽ ንገሪኝ አታደባብሹ ምን ብዬ ልንገርሽ ግራ ያጋባል ምን ከገጠር ባል ይዘውልሽ መጡ እንዴ ኧረ ወዲያቴ ጭራሽ ባል ታዲያ ምን ልበልሽ ግራ አጋባሽኝ እኮ ትንሽ ቀን ስጭኝ እስቲ ላስብበት ከዛ ነግርሻለሁ እኔም ገብቶኛል መናገር ስላልፈለግሽ ነው ያድበሰበሹ ለማንኛውም ድርሰቱን ጻፍሽው አንቺ ደግሞ እንዴት አድርጌ ከማዬ ጋር ተኮራርፈን ስለነበር በጣም ተረበሽኩ እሱማ ልክ ነው አምሮሽን የሚያውክ ነገር ካለ እንዴት ትጽፊዋለሽ ድርሰት ደግሞ የአምሮ ሰላምን ይፈልጋል እኮ ያልጻፍኩት ለዛ ነው በርግጥ በመጽፈው ሐሳብ ዙሪያ እንድናወራ ፈልጌሽ ነው እንድንገናኝ የፈለኩት ይሄማ ደስ የሚል ነገር ነው ምን ላይ እንድንወያይ ፈልገሽ ነው እስኪ ንገሪኝ በሴት ልጅ ግርዛትና በሚያስከትለው አካላዊና ስነልቦናዊ ቀውሶች ላይ ያተኮረ ቢሆን ደስ ይለኛል ድንቅ ሐሳብ ነው የሚገርምሽ በትምህርት ቤታችን ውስጥ የጾታ ክበብ አለ እሺ በተደጋጋሚ የስነ ተዋልዶ ጤና ስልጠና ሰጥተውን ያውቃሉ እውነት የሴት ልጅ ግርዛት ምን ያህል ጎጂ እንደሆነ ያወቁት ያኔ ነው መልካም ቆይታ እናመሰግናለን በጣም ጥሩ በጉዳዩ ላይ በቂ ግንዛቤ ያለሽ ማለት ነው ይሄ ለምናደርገው ውይይት ጥሩ ግብአት ይሆነናል ታዲያ አካላዊ ጉዳቶቹ ምንድናቸው በርካታ ጉዳቶች አሉት ለምሳሌ በብልት አካባቢ ጠባሳ መፍጠሩ አንዱ ነው ይህም የሴት ልጅ ብልት ተፈጥሯዊ የመለጠጥ ባህሪውን እንዲያጣ በማድረግ በግብረ ስጋ ግንኙነትና በምጥ ጊዜ ብልት ላይ የመሰንጠቅ አደጋ እንዲፈጠር ዋና ምክንያት ይሆናል አሃ ፌስቱላ የሚፈጠርበት መንገድ ሆነ ማለት ነው በትክክል እንዲሁም ከወንዱ ጋር የሚኖራት የእርካታ መጠንም ቀንሷል የቁም ስቃይ ይሉሻል ይሄ ነው በጣም ያሳዝናል የባህል ለውጥ የሚያስፈልገውም ለዚህ ነው ልክ ነሽ ባለፈው ያነሳሻቸው ሐሳቦች በአእምሮዬ ቦታ አላቸው መልካም ተጨማሪ ጉዳቶቹስ ምን ሊሆኑ ይላሉ ሴቷ በትዳሯ ደስተኛ እንዳትሆን ምክንያትም ይሆናል ይህ ለማህበራዊ ቀውስ መነሻ ነው አዎ ትዳር ይፈርሳል ልጆች ይበተናሉ በጣም ያሳዝናል በተዘዋዋሪ ኢኮኖሚያዊ ችግር መፈጠሩ አይቀርም በትክክል ተጎጂ የሆነች ሴት እንደ ልቧ ተንቀሳቅሳ ካልሰራች እንደሚቸግራት ግልጽ ነው አዎ በተጨማሪ የሚያስከትለው የስነ ልቦና ቀውስ እጅግ ከባድ ነው የመናቅ ያለመፈለግ የመገለልና የቁጭት ስሜቶችን ይፈጥራል የሴት ልጅ ግርዛት የሚፈጥረው ቀውስ ዘርፈ ብዙ ነው ከተጫኑብን አስከፊ ድርጊቶች መካከል አንዱ ስለሆነ
በርብርብ ልናስወግደው ይገባል። ትክክል ነሽ ጓደኛዬ፣ መታገል አለብን። በይ ተነሽ ወደ ቤት እንሂድ። እሺ አስተናጋጅ ሂሳብ። አብራችሁን በመሆን ፕሮግራማችንን ስለታደማችሁ ምስጋናችን ከልብ ነው። እንግዲህ ስፍራሽ ክፍል 22 የሰማችሁትን ይመስል ነበር። ሳባና ስፍራሽ በካፌ ውስጥ ተገናኝተዋል። ሳባ የስፍራሽ ሁኔታ ብዙም ስላልጣማት ምን ሆነሻል ስትል ጓደኛዋ ሳባ ስፍራሽን ደጋግማ ብትጠይቃትም ስፍራሽ ግን ልትነግራት አልፈለገችም። ከዛም ጓደኛ ማቾቹ ጨዋታቸውን ወደ ሴት ልጅ ግርዛት አስከፊነትና ስለሚያስከትለው ጉዳት ቀይረውት በጉዳዩ ላይ በደንብ ተወያይተዋል። እነዚህ ሁለት ጓደኛ ማቾች በማህበረሰባቸው ስር ሰዶ የሚገኘውን የሴት ልጅ ግርዛትንና ሌሎች ጎጂ ባህላዊ ድርጊቶችን ለማስቀረት የሚያበረክቱት አስተዋጽኦና የሚለውጡት ሁኔታ ይኖር ይሆን? እስኪ ሳምንት ደግሞ ተከታዩን ክፍል እናሰማቸዋለን። ሳምንት ተከታዩን ስፍራሽ ድራማችንን ይዘንላችሁ እስከምንመጣ ሰላም ሁኑልን። እናንተ ውድ አድማጮቻችን ድራማችን ላይም ሆነ ሌሎች የምናቀርባቸው ያላለቀ ጉዞ የሬዲዮ ፕሮግራም ቅንብሮቻችን ላይ ሀሳብ አስተያየት ካላችሁ አድርሱን። አድማጮች እየተከታተላችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። እኛም ለእናንተ እንዲመጥን አድርገን ለእናንተው መልሰን እናቀርብላችኋለን። ሴቶች ካሉባቸው የማህበረሰብ ተጽዕኖዎች፣ በማህበረሰቡ በሚደረጉ ወግ ባህል ልማዶችና ጎጂ ባህላዊ ድርጊቶች የተነሳ ጾታን መሰረት ላደረጉ ጥቃቶች ሊጋለጡ ይችላሉ። እሱ ብቻ ሳይሆን ከወንድ አቻዎቻቸው እኩል የትምህርት እድልን እንዳያገኙ፣ የትምህርት እድልን ቢያገኙም እንኳን በትምህርታቸው ገፍተው እንዳይሄዱ በመንገዳቸው የሚገጥማቸው ወጣ ገባ ቀላል የሚባል አይደለም። ይህ ደግሞ ከወንድ አቻዎቿ እኩል የትምህርት ገበታ ላይ የምትገኝ ሴትን ቁጥር ጥቂት ያደርገዋል። ሴቶች ካሉባቸው የባህል ተጽዕኖዎች፣ ወግ ባህል ልማዶችና ያልተገቡ ድርጊቶች ያሰቡበት እንዳይደርሱ እንቅፋቶች ናቸውና ቤተሰብ፣ ማህበረሰብ፣ የእምነት ተቋማት እንዲሁም የህግና የፍትህ አካላት በጉዳዩ ላይ ተረባርበው መስራት እንዳለባቸው ለሁላችንም ግልጽ ነው። እናንተም ሴቶችን ከባህል ወግ ልማድ ተጽዕኖዎችና ካልተገቡ ልማዳዊ ድርጊቶች ለመጠበቅ የበኩላችሁን ትወጣላችሁ ብለን ተስፋ እናደርጋለን። በዚህ ባላለቀ ጉዞ የሬዲዮ ፕሮግራማችን የዛሬውን የሚመስሉና ሌሎች በርካታ ቁም ነገሮች ወደ እናንተ ይደርሳሉ። ያላለቀ ጉዞ የእናንተ ፕሮግራም ነው። ሁሌም አዳምጡን፣ ሀሳብ አስተያየታችሁን ስጡን። እንደሰማችሁት የሚያዝናኑ መረጃን የሚሰጡና እውቀትን የሚያስጨብጡ በርካታ ቅንብሮችንና ድንቅ የሆኑ ተሞክሮችን አዘጋጅተናል። ሁሌም በዚሁ ቀንና በዚሁ ሰዓት ያላለቀ ጉዞን ታደምጡታላችሁ። እናንተ ውድ አድማጮቻችንም ሁሌም ያላለቀ ጉዞ ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉ፣ ጻፉም በ0944 088998 የተንቀሳቃሽ ስልካችን ቁጥር ላይ። የዛሬው ያላለቀ ጉዞ የሬዲዮ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን። ሳምንት ልክ በሰዓታችን ያላለቀ ጉዞን ይዘን እንመጣለን። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሆንልን። የስልክ መስመራችን 0944 088998 ነው። ደውሉ፣ አሊያም አጭር የጽሑፍ መልእክትም ላኩልን። ሰላም ሁኑልን። ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የሥነ ሕዝብ ፈንድ UNFP ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7:40 እስከ 8:05 አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተ ያቀርባል። ያላለቀ ጉዞ